ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ደህና አደራችሁ? ደህና ረፈዳችሁ? ደህና ዋላችሁ? እንዴት ዋላችሁ? እንዴት አደራችሁ? እንዴት አረፈዳችሁ? ሁሉንም በአንድ ላይ እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወደዚህ ቻናል ስትመጡ ሰብስክራይብ አድርጉ፣ ላይክም አድርጉ ውዶች። ምን ችግር አለ? ላይክ አድርጉ። እኔን ከጠቀመኝ እናንተን ስለማይጎዳ ላይክ አድርጉ። ቅንነት ብቻ በቂ ነው እና ቪዲዮን ስትጀምሩ ላይክ አድርጉት ውዶቼ፣ ማሮቼ፣ ፍቅሮቼ። እንግዲህ ሀይሚዬ ትላንትና ያው ብዙ ነገር ብላለች፣ ብዙ ነገሮችን ተናግራለች። እንዲሁም ደግሞ ከአሁን በፊት ተነጋግረው ያደረጉትንም ነገር አውጥታ በመናገሯም ቅር ያላችሁ ሰዎች አላችሁ። እንግዲህ ምናልባት ካራክተሩ ወደ ሀይሚ ሊገለበጥ ይመስለኛል። ማለቴ ያው እስካሁን ድረስ ብሩኬን በጣም የሚያስወቅሰው፣ የሚያሰድበው፣ የሚያስረግጠው በጣም የሆነ መጥፎ ድርጊት የሆነ ካራክተር ነው ሲጫወት የነበረው። አሁን ደግሞ ምናልባት ወደ ሀይሚ ሊገለበጥ ይመስለኛል። ምክንያቱም ሀይሚ ትላንትና አውጥታ የተናገረችው ፋይል ብዙዎቻችሁ ቅሬታ አድሮባችኋል። ለምን በደህና ጊዜ ተነጋግራችሁ ያደረጋችሁትን ነገር ስትቀያየሙ ለምን ይወጣል አይነት ነገር ነው። ሪል ቢሆን ውዶቼ ማሮቼ አይሆንም፣ ድራማ ስለሆነ ነው። ሪል ቢሆን የእውነት ማለት በሰላሙ ጊዜ እንደዛ በስምምነት የተደረገ ነገር ስትጣሉ ማውጣት ተገቢ አይደለም። አዎ ግን ይመስለኛል ካራክተሩ ወደ ሀይሚዬ ልትል ነው። ገና ሊያጨልሉን ይሆናል። ተዘጋጁ። ከዚህ በላይ ሊፈጠር ይችላል። እንደሰማችኋት አዲስ ሰው ምናምን እያለች ነበረ፣ አዲስ ህይወት ምናምን እና ሌላ ሰውን ጎትተው ሊያመጡብን ስለሚችሉ ፈጣሪ ይሆናል። መብርሃን ቅድስት ድንግል ማርያም ትምከራችሁ። ዛሬ እንግዲህ 21 ማርያም ናታ፣ ትምከራችሁ እሷ። ሌላ ምንም ማድረግ አይቻልም። ከዛ ባለፈ ብሩኬ እንደምታዩት የሚያምር ፎቶ ስቶሪ አድርጓል። ጀንትልማን። እኔ የሚገርመኝ ግን ሀይሚዬን አቅፎ እንደዚህ ፎቶ የተነሳው አቀናብራችሁት ነው? ቲክቶክ ላይ ነው ያገኙት። አቀናብራችሁት ነው ወይስ ተደብቆ ተሰርቆ የወጣ ፎቶ ነው? እንዴት ነው ነገሩ? አሁን ይሄ እንደው በእርግጥ አይ ቴክኖሎጂ ያብሏል። በእርግጥ እንደምታዩት በጣም ቴክኖሎጂ አይመስልም፣ ኤአይም አይመስልም፣ ግን ይመስለኛል በኤአይ ነው ያቀናበሩት። ግን አይመስልም በእውነት ማለት ነው። በጣም ይገርማል። ሌላ ደግሞ ስቶሪ ሀይሚዬ ስቶሪ አድርጋለች። አውቀን ዝም ስንል ፋራ አደረጉን። በጣም ያስቃል በእውነት በጣም ነው የሚያስቀው። አንዳንድ ጊዜ ያው በነገራችን ላይ ነገሮችን እያወቁ ዝም እንደማለት ጥሩ ነገር የለም። ግን ደግሞ የቱጋ ነው ዝም ማለት ያለብን፣ የቱጋ ነው መናገር ያለብን የሚለውን ቦታ መለየት ነው። ዝም ማለት ያለብን ቦታ ዝም እንላለን፣ መናገር ያለብን ቦታ ደግሞ እንናገራለን። እንዳልሽው ዝም ስንል ያው ፋራ ወይም የማያቅ ወይም ደግሞ ጅልነት አድርገው ስለሚያስቡ ዝም ማለት ያለብን ከምን ዝም ማለት ያለብን ከንግግራችን የተሻለ ሆኖ ስናገኘው ብቻ ነው ዝምታችን። አለበለዚያ ዝምታ ራስን ይጎዳል። በነገራችን ላይ በተለይ ነገርን በሆድ ይዞ ዝም ይጎዳል። እሺ ኢላውስ አትሉኝም? ሀይሚዬ እኮ አንዳንዴ ነገራ ወይ ጥጋብሽ ከዚህ ከቀጠለ ጓደኛሽን አግብቼ የሰርጌ ቀን እቃ አጣቢ ነው የማደርግሽ። ምን ማለት ነው ደግሞ ይሄ? ኧረ ተይ ሀይሚዬ ተይ። አላማሽ ልታጨልሊን ነው። በቃ ይሄ መጨለላችን ነው፣ መሄዳችን ነው። የማደርግሽ ለማን ነው? ቆይ ምንድን ነው? ጓደኛሽን አግብቼ እቃ አጣቢ ነው ማረግሽ። ቂኔው አልገባኝም ውዶቼ። ይሄንን ለመተንተን ራሱ ይከብዳል፣ ለመፍታት ራሱ ይከብዳል።
ማናት ልጅቷ? ጓደኛሽን አግብቼ ቃጣቢ ያደርግሻል። ፍቅረኛዋን ነው ጓደኛዋን ነው ማሪ። ኧረ 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 እኔ በአማርኛ እኛ አንችልም፣ በእንግሊዝኛ እኮ በቃ እንግሊዝኛም ከፋ። ይሄ አንዳንዴ እኮ ሀይሚ ቅኔዎቹን ኬት እንደምታመጣቸው እራሱ አይገባኝም በእውነት ማለት ነው። አይ አለ አጨልሉን። እናንተ ምን አለባችሁ? አጨልሉን ምን አለባችሁ? አንዳንዶቻችሁ ደግሞ ልክ በቃ ፕራንክ አይደለም ብላችሁ ልክ እውነት አድርጋችሁ። እንዲህ አይነት እውነት ምድር ላይ የለም። እሺ ምን ሆናችሁ ነው የምትገግሙት? እንዲህ አይነት ምድር ላይ የለም። እንዲህ አይነት እውነት የለም። ስለዚህ ተነጋግረው ነው። እኔ አሁን አንዳንዴ እንደውም ማለት ነው እግዚአብሔርን እዩን በጣም ነው የሰደብኳት። በጣም ነው በቃ ብዙ ነገር ብለናታል፣ ብዙ ነገር ተችተናታል፣ ብዙ መጥፎ ስራዎችን ንግግሮችን ተናግረናታል። በጣም በጣም መጥፎ መጥፎ ብዙ ነገሮችን ተናግረናታል። እና እግዚአብሔርን አንዳንዴ ተነጋግረው መስራታቸውን ሳስበው የእሷ ጥንካሬ በጣም ይገርመኛል። ከሚዲያ ላይ እንድጠፋ ያልተደረገችው ነገር የለም። ግን ጥንካሬዋ እኔ እንጃ አንዳንዴ እንዳደንቃት እያደረገኝ ነው። ማለት በዚህ ልክ የሰውን አፍ፣ የሰውን ምላስ፣ የሰውን ስድብ፣ የሰውን እርግጫ መቋቋም በጣም ከባድ ነው። ይህ ምንድን ነው? ተነጋግረው መስራታቸውን ሳስበው በጣም ገርሞኛል። እውነት ይገርመኛል ጥንካሬዋ ማለት ነው። ድርቅናዋ ምናምን በእርግጥ እንደ ሬል ሲታሰብ ያው እሷ እየሰራች ያለችው ሰይጣናዊ ስራ ነው። ግን ደግሞ እዚህ ጋር ያለው ፓርት ደግሞ ያው ድራማ መሆኑ ሲገባችሁ ደግሞ በጣም እንትን ይላል። ዛሬ ሌሊቱ ሙሉ እንግዲህ በስቶሪ ተጨናንቆ ነው ያደረው። ተረጋጉ፣ የስልክ ቻርጅ እስከሚያደርግ ነው የሚደብረኝ። እንደምታያት ሀይሚዬ ቻርጅ እያደረገች ነው ስልኳን ማለት ነው። እና እንግዲህ ያው ስልኬን ቻርጅ ስታረግ ድረስ ነው የሚደብረኝ። አይደብረኝም አብሽሩ አይነት ነገር ነው። እኔ እንጃ ከባድ ነው። ቅኔዎች ይከብዳሉ። ሀይሚዬ እንዲደብርሽም አንፈልግም። የሆነ ቅኔ ያለው ግን ቅኔውን ለመፍታት ትንሽ ከበደኝ። ታውቃላችሁ እንግዲህ ቅኔውን ለእናንተ ትቼዋለሁ ይመስለኛል። ያው አለ አይደል የሆነ ነገር ውስጥ ስንገባ የሆኑ ስሜቶች ውስጥ ስንገባ ለጊዜው ነው የሚደብረን፣ ለጊዜው ነው የሚከፋን፣ ለጊዜው ነው መጥፎ ስሜቶች ሊሰሙን የሚችሉት። ከዛ በኋላ ነገሮች ያልፋሉ፣ ሁሉም እንደ መጀመሪያው ይሆናል፣ ህይወት ይቀጥላል አይነት ነገር ነው እንግዲህ እያለች ያለችው። ያው አለ አይደል አንዳንዴ የስልኩን ባትሪ ያው በሰውነታችን ኤነርጂ እንተካዋለን። ምክንያቱም ኢነርጂያችን አንዳንዴ ሙጥጥ ይላል ውስጣችን። በቃ ሲከፋን ሲደብረን ብዙ ነገር ይጨላልምብናል። የማያልፉ ነገሮች የማያልፉ ይመስለናል፣ ግን ደግሞ የተወሰነ ጊዜ ነው። ኢነርጂያችንን አስበን በቃ መልሰን ታድሰን እንዳደስ ያው ህይወታችንን እንቀጥላለን ማለት ነው ይመስለኛል። በገባይ ልክ ነው ሀይሚዬ የኔ ቆንጆ። አይዞኝ እንግዲህ አይዟችሁ፣ አይዟችሁ ሁለታችሁም እንግዲህ አይዟችሁ። እንግዲህ ሁሉንም ነገር ቻሉት። ድራማ እንደሆነም ተነቅቶባችኋል። የምትሰሩት ስራ እንደሆነም ተነቅቶባችኋል። እና ደግሞ ምንም ማድረግ አይቻልም፣ ስራ ነው። እኔ በበኩሌ ያው ያን ያህል ተቃውሞ የለኝም። ምክንያቱም ያው የዩቲዩብ ባህሪውን ስለማውቀው ማለት ነው። እይታውንም አዳዲስ ሰብስክራይብም ለማምጣት ግዴታ ትልቅ ሪስክ ውስጥ መግባት ስላለባቸው ይመስለኛል እንደዚህ እየሆኑ ያሉትና ያው ዞሮ ዞሮ ገንዘብ ነው። ገንዘብ ደግሞ ያው ክብርን ዝቅ ያደርጋል። ምንም ማድረግ አይቻልም። ግን እንግዲህ ምንም ማድረግ አይቻልም። ብቻ የዩቲዩብ ባህሪው ነው፣ ስራው ነው። ያው እኛ በዛ በዚህ የምንለው ይህን ተዉ ምናምን የምንለው የእናንተ ክብር ዝቅ ብሎ ላለማየት ነው።